ወስጄሽ የመጣሁት እየጎተትኩ ነው። ባለ ጉዳዩ እኮ አንቺ ነሽ። ነይ እንግባ። እሱማ ቃለው ተሽዋለ ዘሮ በእናትሽ አፍሽን አትክፈች። በጣም ተናደሻል። ያ ማለት በራስሽ ታመነ ወጣሽ ተባረሽ። ዞር በልኝ ሄደ። ከዚህ ደረጃ ላይ አንከባልኝ እንዳልጥልሽ። ሴትዮ ልታክቺ ነው እንዴ? እንዱ ሳዩ ከተያዘ አንቺ ምን ሆነሽ ነው? እናትሽ እኮ ደስ የሚል ዜና ነው። በዚህ ሰዓት 1 ሚሊዮን ብር ምን ይሰራል ብለህ ነው? ምናልባት እኔን የመርታት አቅም ትገዛበት ይሆናል። ነግሬህ ነበር። አቅምህን ሳታቅ እኔን ለመርታት ሞከርክ። እኔ ተመስገን ማንም ይነካኛል። ቲና ከናባባ ቤት በመውጣቷ ለቤተሰቡ ደስታ ቢሆንም ስለምታመጣው ክፋት ግን በጣም ተጨንቀዋል። ቲና ስትወጣ ኤደንን እየገፈታተረች ከዚህ ደረጃ ነው መከሰክስሽ፣ ከመንገድ ዞር በይልኝ እያለቻት፣ ኤደን ደግሞ ቲናን እያናደደቻት ተመልክተናል። አባባም ከቤት በመውጣቷ እጅጉን ሰላሜን አገኛለሁ ብሎ ሲያስብ፣ ካሌብ ግን በፍጹም ቲናን ስለማታውቋት ነው፣ ክፉ ሰው ናት፣ አደገኛ ሰው ናት፣ የምታመጣብን እዚህ ቤት እንኳን ባትመጣ እሷ ባለችበቱና ከባድ ነው እያለ ይናገራል። በዚህ ጭንቀት ላይ ሳሉ ኤደን ግን እንዴ ገና ለምታመጣው ችግር ብላችሁ የዛሬ ደስታችሁን ለምን ታጣላችሁ? ዛሬ ሰላም ኑራችሁ ነገ ቤተሰብ አይደለን አንድ ላይ ተጋግዘን እንወጣዋለን። ምን አስፈራችሁ? ምንስ አስጨነቃችሁ? እያለች ምክር ቢጤ ትለግሳቸዋለች። ያን ጊዜ አባባ የልቡንና የሁኔታውን አስተካክላ መፍትሄ ስላቀረበችለት እጅጉን ደስ ብሎ እውነቷን ነው ብሎ ኤደንን ይደግፋል። በሉ የምንበላውን እንብላ፣ የምንጠጣውን እንጠጣ፣ እንጫወት እንጂ የምን ድብርት የምን ጭንቀት ብላ አሁንም ኤደን የመፍትሄ ሀሳብ ታቀርባለች። አባባም ሀሳቧን በደንብ አድርጎ ደገፈላት። እሷም ደስ አላት። በዚህም ተስማሙ። ቲናም ከዛ ቤት ተባራ ወጣ ሄዳለች። ሰላም ሰላም የጨጨው ቻናል ተከታታዮች ሰላማችሁ ባላችሁበት የዓለም ዳርቻ የበዛ ይሁንልኝ እያልኩኝ ለቻናሉ አዲስ የሆናችሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ትሁት ድራማ ክፍል 58 አሁንም እንደቀጠለ ነው። እስከ መጨረሻው ዝግጅት አብራችሁን ሁኑ። ትሁት ቁርስ ለማቀራረብ ወደ ኪችን ስትገባ ላግዝሽ ብላ ኤደንም ከቤተሰብ ጭውውት በኋላ አብራት ተከትላ ስገባለች። ኤደንና ትሁት ያንን ተመስገንን ትሁትን የሚያስቸግራት አደገኛውን ሰው በሱ በሌላ አደገኛ ሰው ለማስደብደብ መክረውና አስበው አስደርገውት ነበርና ይሄንን ኤደን ስለማታቅ ትሁት በሩን ጥርቅም አርጋ ተሎ ዘግታ ከነካሌብ ከናባይ ተደብቀው የሰሩት ስራ ስለሆነ እንዳይሰሟቸው ተሎ በሩን ትዘጋለች። እንዴ አንቺ ልጅ ልታግቺ ነው እንዴ ወደ ኪችን ያመጣሽኝ ብላ ኤደን እየጠየቀች አይደለም እኮ ተመስገንን እኮ ተያዘ ብላ ትነግራታለች። ደስ ብሏት ኤደን በደስታ ስትዘል አፏን አፍና ድምጽ እንዳይወጣ ትሁት ትከላከላለች። ትሁትም መቼ እንደተያዘና በምን ሁኔታ ላይ እንደተያዘ አሁንስ እንዴት እንደሆነ ያለውን ጥያቄ በሙሉ ለኤደን ትነግራታለች። ኤደንም ደስ ካላት በኋላ ደስታዋን ስትነግራት ትሁት ግን ፈርቻለሁ፣ ይሄ ሰውዬ እኮ ነገ በቀል ያደርሳል፣ ዝም ብሎ የሚተው አይደለም፣ ዝም ብሎ ገጠር የሚሄድ አይደለም፣ ቤተሰቦችን ሲያሰቃይ ነው የኖረው እያለች ትነግራታለች። ለምን ትፈሪያለሽ? አትፍሪ፣ ምንም አያመጣም ከዚህ በኋላ እያለች ኤደንም ትሁትን እያጽናናቻት እንደውም አሁን ደስ ሊልሽ ነው የሚገባው ብላ ወደ ቁርሳቸው ማቀራረብ እንዲገቡ ኤደን ትሁትን ታስጠነቅቃታለች። ያችም ያለ ውድ በግድ ፍርሃቷን ትታ ቁርስ ወደ ማቅረብ ገቡ። ትሁትና ኤደን የተፈጠረውን ለማየት ተመስገን ወደ ታገተበት እየተጓዙ ነው። ተመስገንና ያ የሰማይ ስባሪ የሚያክለው ሰውዬ ግን ተፋጠው ሌሊቱን ሙሉ ወንበር ላይ አሳልፈዋል። ከዛም ተመስገን እንደምንም ታግሎ እጁ ላይ የታሰረውን አስፈትቷል፣ ፈቶታል። የእግሩን ሊፈታ ሲል ተመስገን እየታገለ በነበረበት ሰዓት የሰማይ ስባሪ የሚያክለው ሰውዬ ከእንቅልፉ ይነቃል። ያን ጊዜ ተመስገን እንዳይባነንበት ቶሎ ብሎ የታሰረው እጅ አሁንም የታሰረ እንዲመስል ወደ ወንበሩ ጀርባ እጆቹን ያስቀምጣል። ያን ጊዜ
ነጋ አይደል እያለ የሰማይ ስባሪ ማውራት ይቀጥላል። አየህ ያቺ ልታድንህ ትመጣለች ያልካት ሴት ልትመጣ አልቻለችም። ስለዚህ የመሞቻ ቀን ደርሷል እያለው ነው። ተመስገንም እባክህ እንዳትገለኝ እንደራደር፣ ምንም እንዳታደርገኝ እያለ ይለምነዋል። እንዴ ጥሩ ለውጥ ነው። ትናንትና ገላለሁ እያልክ ስትደነፋል ነበር። አሁን ምን ተገኘና ነው እምትለምነኝ? ይሄ ጥሩ ለውጥ ነው ብሎ ይለዋል። አዎ ትናንት በሆነ መንገድ እምወጣ ይመስለኝ ነበር። አሁን ግን አልቻልኩም። እባክህ እንዳትገለኝ፣ እንደራደር፣ በፈለከው እንደራደር ይለዋል። ያንን ያስቀረህብኝን 1 ሚሊዮን ብር የምትከፍለኝ ይመስልሃል? እባክህን አዎ እከፍልሃለሁ፣ እንደምንም ከሰዎች ላይ እከፍልሃለሁ፣ ብቻ እንደራደር እያለ ይለምነዋል። አንተ ጋር ከምዳረቅ ያደረውን ሽንቴን ብሸናው ኩላሊቴን አተርፋለሁ ብሎ የሰማይ ስባሪ የሚያክለው ሰውዬ ይወጣል። ያን ጊዜ ተመስገን በዛች ፍጥነትና በዛች አፍታ እግሩን ፈቶ እዛው ወንበር ላይ እጁንም እግሩንም እንደተፈታ ቁጭ ይላል። ትሁቴና ኤደንም ወደዛ ወደ ታገተበት ቤት ለመሄድ እየተማሩ ትሁት ፈርታ ወደ ኋላ እያለች ኤደን ደግሞ እያበረታታች ባለ ጉዳዩ እኮ አንቺ ነሽ እያለች እጇን ይዛ እየጎተተች እየወሰደቻት እንመለከታለን። ተመስገን ግን በራሱ ጥረት እጅና እግሩን ፈቶ ወንበር ላይ ቁጭ ብሎ ያ ሰው እስኪመለስ እየጠበቀው ነው። ከዛ በኋላ ሽቱን ሸንቶ ሲመለስ 1 ሚሊዮን በዚህ ሰዓት ምን ይሰራል ብለህ ነው ብሎ ሌላ የሚደራደረው ወይንም የሚጠይቀው እንዳለ አስቦ ሊናገረው ሲል ምናልባት እኔን የምትረታበት ይሆናል ብሎ ተመስገን በራሱ ጥረት ለተንኮል ተዘጋጅቶ ወንበር ላይ እየጠበቀው ነው። የታሰረው ሰውዬ እንደታሰረ መስሎ ሲጠብቀው፣ ነገር ግን ራሱን ፈቶ ስላገኘው ብድግ ብሎ ያን የሰማይ ስባሪ የሚያክል ሰውዬ በቦክስ ነተረከው፣ ደጋግሞ ደበደበው። ከዛም ከመሬት ላይ ዘረረው። ተመስገን የሚበቃውን ያህል እየደበደበ አንገቱን በለበሰው ከስከስ ጫማ ረግጦ ይዞ ትንፋሽ እስኪያጥረው ድረስ መሬት ላይ ደባለቀው። ከዛም ራሱን ከታሰረበትና ከድካሙ እያፍታታ ጥሎት ወጥቶ እየሄደ በነበረበት ሰዓት ትሁትና ኤደን ደረሱ። ያን ጊዜም ወደ ደረጃው መውጣት ሲጀምሩ ተመስገን ግን ከደረጃ እየወረደ ነበር። በዛን ሰዓት እንዳያቸው ቶሎ ብለው ትሁት ስላየችው ተደበቁ። ተመስገንም እንደዛ ደብድቦ አሰቃይቶት ራሱን ከገታ አስመልጦ ወጣ። የሰማይ ስባሪ ግን ለመነሳት እያጣጣረ ቢሞክርም አቅቶት መልሶ መሬት ላይ ተዘረረ፣ በዛው ወደቀ። ኤደንና ትሁት ግን ተመስገንን እያዩ ተደብቀው ለማምለጥ ሞከሩ። እሱም ሳያያቸው ተላለፉ። ያን ጊዜ ፈጥነው ወደ ታገተበት ወደዛኛው ክፍል ሲሄዱ ያ የሰማይ ስባሪ የሚያክለው ሰውዬ ራሱን ስቶ ወድቋል። በዛን ሰዓት እየተርበተበቱ ትሁት እጅጉን እየፈራች ልብ የደነገጠ እያለች መታ ነበርና እየባሰ ልቧ ቀጥ አለ። ያን ጊዜ ኤደን እያረጋጋቻት ባለው ነገርና ነገ በሚፈጠረው ባዩት ነገር ሁሉ እየተጨነቁ ሳለ የዛሬው ትዕይንት አበቃ። ሰላም ሰላም የጨጨው ቻናል ተከታታዮች፣ ሰላማችሁ ባላችሁበት የዓለም ዳርቻ ሁሉ የበዛ ይሁንልኝ እያልኩ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን። ጨጨሆ ዩቲዩብ